ኢትዮጵያ አሰብን ከመጠቀም የተቆጠበችው ኤርትራ ከአሰብ የምታገኘውን ገንዘብ ለማስቀረት ነው የሚል ምክንያት ይሰጥ ነበር። ይህንን የወቅቱ ጠቅላይ ሚኒስትር መለስ ዜናዊ ተናግረውታል። በወቅቱ የዓለም የገንዘብ ድርጅት ባወጣው መረጃ ግን እንደ አውሮፓ አቆጣጠር ከ1991 እስከ 1997 ድረስ ኢትዮጵያ ለኤርትራ የምትከፍለው የወደብ ክፍያ አልነበረም። ውድ አድማጭ ተመልካቾቻችን፣ ተከታታዮቻችን ሰላም ለእናንተ ይሁን። ከዚህ በፊት የሁለት ውሃዎች አብይ ስትራቴጂ በሚል ርዕስ ከዚሁ ጽሑፍ ውስጥ የቀረውንና ተያያዥነት ያለውን ምዕራፍ 4 ጽሑፍ እናቀርብላችኋለን። በዚህም የአባይ ወንዝ የውሃ ፖለቲካ ከመቼ እንደሚጀምር፣ በቅድመ ቅኝ ግዛት ምን መልክ እንደነበረው በቂ ግንዛቤ ታገኙበታላችሁ ብለን ተስፋ አድርገን ነበር። እንደሆነም እርግጠኞች ነን። በቀረቡት ተከታታይ ፕሮግራሞቻችን ይህንኑ የሁለት ውሃዎች አብይ ስትራቴጂ በዘመነ ቅኝ ግዛት የቀዝቃዛው ጦርነት ይባል በነበረው ወቅት ከድህረ ቀዝቃዛው ጦርነት እስካሁን ያለውን አቅርበንላችሁ ነበረ። በዚያም መሠረት የተሟላ ግንዛቤ አግኝታችሁበታል ብለን እናምናለን። በዛሬው ፕሮግራማችን ቀይ ባህርና የባህር ተደራሽነት በሚል ርዕስ በምዕራፍ 4 ላይ የሚገኘውን እናቀርብላችኋለን። ይህ ከአገራችን ሉዓላዊነት፣ ዓለም አቀፋዊ መብትና ጥቅም ጋር በእጅጉ የተያያዘውን ጉዳይ በሰከነ ሁኔታ እንድትከታተሉ በትህትና እናሳስባለን። ቀይ ባህርና የባህር ተደራሽነት። ኢትዮጵያ ለቀይ ባህር እጅግ የቀረበች ሀገር ብቻ ሳትሆን የቀይ ባህር ሀገርም ናት። ከጥንት ጀምሮ የቀይ ባህር ቀጥተኛ ተጋሪ ሀገር ሬድ ሲ ሊቶራል ስቴት የነበረች ብትሆንም የቀይ ባህር አካባቢና የአባይን ወንዝ ለመቆጣጠር ፍላጎት ባላቸው ሀገራት በደረሰባት ጫናና ተደጋጋሚ ጦርነት ከቀይ ባህር በትንሽ ኪሎ ሜትሮች ፈቅ ተደርጋለች። በጂኦፖለቲካዊ እሳቤ መሰረት በተለያዩ አካባቢዎች እንደ ማዕከላዊ ሀገር ተደርገው የሚወሰዱ ሀገራት ሲኖሩ እንደዚህ አይነት ሀገራትን መቆጣጠር የቻለ ሀገር አካባቢውን መቆጣጠር እንደሚችል ይታመናል። ከዚህ አንጻር በቀይ ባህርና በአባይ ወንዝ መካከል ማዕከላዊ ተደርጋ ልትወሰድ የምትችለው ሀገር ኢትዮጵያ ናት። ካላት መልክዓ ምድራዊ አቀማመጥ የተነሳ ከ19ኛው ክፍለ ዘመን አጋማሽ ወዲህ ከፍተኛ የንግድና የስትራቴጂ ኮሪደር ከሆነው ቀይ ባህር በቅርበት ትገኛለች። የረዥም ጊዜ ታሪኳ ራሱ ካላት ጂኦግራፊያዊ አቀማመጥ ጋር የተያያዘ ነው። በምድር ወገብ አካባቢ ብትገኝም ከፍተኛ ተራሮችን የያዘች ከመሆኗ የተነሳ በርካታ ወንዞችን እያመነጨች ወደ ጎረቤት ሀገራት ታፈሳለች። በድንበር አካባቢ ያሉ ሰፋፊ ሜዳማ ቦታዎች ብዙ ሕዝብ የማይገኝባቸው አካባቢዎች ከመሆናቸውም በላይ በእነዚህ አካባቢዎች የሚኖሩ ሕዝቦች በአብዛኛው ከጎረቤት ሀገራት ሕዝቦች ጋር የሚመሳሰሉ ናቸው። እነዚህ ሁሉ መልክዓ ምድራዊ እውነታዎች በሀገራችን የውስጥ ፖለቲካም ሆነ የውጭ ግንኙነት ላይ በጎም መጥፎም ተጽዕኖ ያሳድራሉ። ኢትዮጵያን መቆጣጠር የቻለ ኃይል በመልክዓ ምድሯ ያገኘቻቸውን ሀብቶቿና ጸጋዎቿን አብሮ የመቆጣጠር ዕድል ያገኛል። በተቃራኒው እነዚህን ሀብቶችና ዕድሎች ሀገራችን በአግባቡ ከተጠቀመችባቸው ከድህነት ለመውጣትም ሆነ በአባይ ወንዝና በቀይ ባህር ላይ ያላትን መብት ተደማጭነትና ተጠቃሚነት ለማሳደግ ትችላለች። ከቀይ ባህር ለጊዜው መገፋታችን ለተደራራቢ ችግር እያጋለጠን ይገኛል። ምንም እንኳን ለቀይ ባህር ካለን ቅርበት የተነሳና ካለን የሕዝብ ቁጥር፣ ትልቅ ኢኮኖሚና ወታደራዊ አቅም አንጻር የቀይ ባህር ቀጥተኛ ተጋሪ መሆን የሚገባን ሀገር ብንሆንም በአሁኑ ሰዓት ለእኛ አዋሳኝ በሆኑ ሀገራት ፍላጎት ስር እንድንወድቅ ተገደናል። ከዚህ የተነሳም ለተለያዩ አይነት ችግሮች ተጋላጭ ተደርገናል። ስለሆነም ኢትዮጵያ የባህር በር ልታገኝ የምትችልባቸው ዕድሎች ሁሉ መፈተሽና የመፍትሄ ሐሳብ ማቅረብ ያስፈልጋል። በዓለም ዙሪያ ከሚገኙ ሀገራት መካከል 1/5 የሚሆኑት በቀጥታ ከባህር ጋር አይገናኙም።
እንደዚህ አይነት ሀገራትን የባህር በር የሌላቸው ወይም የባህር ተደራሽ ያልሆኑ ብለን ልንወስዳቸው እንችላለን። የባህር በር ጉዳይ ከሀገራት ታሪክ፣ ደህንነት፣ ግንኙነትና ኢኮኖሚ ጋር በእጅጉ ይቆራኛል። ሮበርት ካፕላን እንደገለጸው በአውሮፓና በአፍሪካ መካከል ያለው ትልቅ መልክዓ ምድራዊ ልዩነት የባህር በር ከማግኘት ጋር የተያያዘ ነው። አውሮፓ የቆዳ ስፋቷ ትንሽ ቢሆንም ከስፋቷ አንጻር ሰፊ የባህር በር ስላላት የተሻለ የኢኮኖሚ እንቅስቃሴ ለማድረግና በዓለም ላይ ዘመናዊ ኢኮኖሚ በመገንባት ፈርቀዳጅ ለመሆን ችላለች። አፍሪካ በተቃራኒው ሰፊ የቆዳ ስፋት ቢኖራትም ከስፋቷ አንጻር ያላት የባህር በር አነስተኛ መሆኑ በከፊል ከዓለም አቀፍ የኢኮኖሚ እንቅስቃሴ እንድትገለልና እስካሁንም በድህነት ውስጥ እንድትኖር አድርጓታል። ከዚህ ጎን ለጎን ሀገራት ያላቸው አቀማመጥና ከባህር ጋር ያላቸው ግንኙነት በዓለም ፖለቲካ ላይ የሚጫወቱትን ሚና ይወስነዋል። አንዳንድ ሀገራት ባላቸው መልክዓ ምድራዊ ሁኔታ የተነሳ ተጽዕኖ ፈጣሪ መሆን ሲችሉ፣ ሌሎች ደግሞ የጎረቤት ሀገር ጥገኛ ይሆናሉ። የባህር በር የሌላቸው ወይም በመልክዓ ምድር ምክንያት ተጎጂ የሆኑ ሀገራት በሦስት አይነት ሊከፈሉ ይችላሉ። እነሱም አንድ በጣም የተገደበ የባህር በር ኖሯቸው ከውሃ አካሉ ጋር ያላቸው ግንኙነት ግን በኢኮኖሚያዊ ግንኙነታቸው ላይ ይህን ያክል ፋይዳ የማይኖረው፣ ለምሳሌ ኢራቅ፣ ዮርዳኖስና ዲሞክራቲክ ሪፐብሊክ ኮንጎ ከባህር ጋር በጠባብ ኮሪዶር የሚገናኙ ሲሆን ሰፊው የሀገራቸው መሬት ከባህር በሩ ርቆ ይገኛል። ሁለት የባህር በር የሌላቸው ሆነው በሌላ ሀገር ቀለበት ውስጥ ሙሉ በሙሉ የገቡ ሀገራት አሉ። ሌሶቶ በደቡብ አፍሪካ ሙሉ በሙሉ የተከበበች ሀገር ስትሆን ቫቲካን ሲቲ ደግሞ በጣሊያን የተከበበች ሀገር ናት። እንደዚህ አይነት ሀገራት በሌላ ሀገር ላይ ሙሉ በሙሉ ጥገኛ የሆኑ ተደርገው ሊወሰዱ ይችላሉ። ለመድረስ የተለያዩ ሀገራትን ለመጠቀም የሚገደዱ ናቸው። እነዚህ ሁሉ ሀገራት የተለያየ አይነት ባህሪ ቢኖራቸውም ሁሉም የመልክዓ ምድራዊ ሁኔታቸው የተነሳ የሌላ ሀገር ጥገኛ እንዲሆኑ የተገደዱና በሚፈልጉት መጠን የኢኮኖሚ ወታደራዊና የውጭ ግንኙነቶችን ከማድረግ የሚገደቡ ሀገራት ናቸው። ኢትዮጵያ ረዥም ታሪክ ያላት ሀገር ብትሆንም እስካሁን ድረስ በዘላቂነት የራሴ የምትለው የባህር በር ሊኖራት አልቻለም። በታሪክ ውስጥ በተወሰነ ጊዜ የባህር በር ነበራት። ከ1983 የመንግስት ለውጥ በኋላ ኤርትራ ራሷን የቻለች ሀገር ስትሆን ኢትዮጵያ የባህር በሯን ለማጣት ተገደደች። በእርግጥ ኤርትራ ነፃ በምትወጣበት ጊዜ አሰብ ለኢትዮጵያ ነፃ ወደብ ሆኖ እንዲያገለግል ስምምነት ነበር። ይህ ዕድል ፈጽሞ የተቋረጠው የኢትዮ ኤርትራ ጦርነትን ተከትሎ ነው። በእነዚህ ሁሉ የታሪክ ጉዞዎች ውስጥ የባህር በር ለማግኘት ወታደራዊና ዲፕሎማሲያዊ ጥረቶች ይደረጉ የነበረ ቢሆንም እስካሁን ድረስ አስተማማኝ የባህር በር ማግኘትና ማስጠበቅ አልተቻለም። የባህር በር ማጣት በኢትዮጵያ ላይ ከፍተኛ ጉዳት እያደረሰ ይገኛል። መረጃዎች እንደሚያሳዩት ከሆነ የባህር በር ከሌላቸው ሀገራት መካከል በቆዳ ስፋቷ ትልቋ ካዛኪስታን ስትሆን በሕዝብ ብዛት ቀዳሚዋ ደግሞ ኢትዮጵያ ናት። አሁንም ቢሆን የሕዝብ ቁጥሯ በከፍተኛ ሁኔታ እየጨመረ ይገኛል። ባለፉት ዓመታት መጠነኛ የኢኮኖሚ እድገት ማስመዝገብ ቢቻልም በአገሪቱ ውስጥ ያለው የድህነት መጠን አሁንም ድረስ ከፍተኛ ሆኖ እናገኘዋለን። የባህር በር አማራጫችን በዋናነት ጅቡቲ መሆኗ በጅቡቲ መልካም ፈቃድ ላይ የተመሰረተ ተጠቃሚነት እንዲኖረን አድርጓል። ይባስ ደግሞ ከጎረቤት ሀገራት ጋር የምናደርገው ግንኙነት ሁሌም የጅቡቲን ፍላጎት ግምት ውስጥ ያስገባ እንዲሆን እያስገደደንም ይገኛል። በሌላ መልኩ ለኢትዮጵያ ደህንነት አስፈላጊ የሆኑ መሳሪያዎች በሌላ ሀገር በኩል ማለፋቸው የደህንነት ስጋት መፍጠሩ የማይቀር ነው። ደህንነትን በተመለከተ ኢትዮጵያ የባህር በር ስለሌላት ሀገራዊ ደህንነቷና ሕልውናዋን ለማስጠበቅ ያላት አማራጭ በምድር ኃይልና በእግረኛ ኃይል ላይ ብቻ የተመሰረተ ይሆናል። ያላትን ግዙፍ የቆዳ ስፋትና በርካታ የሕዝብ ቁጥር ታሳቢ ያደረገና ለምትገኝበት የቀይ ባህር ቀጠና የሚመጥን የባህር ኃይል ማቋቋም ግድ የሚያስፈልጋት ቢሆንም ለባህር ተደራሽ ስላልሆነች የሚጠበቅባትን ኃይል የመገንባት አማራጮቿ ዝግ ናቸው። የቀይ ባህር ቀጠና የዓለማችን ሀያላን ሀገራት መፎካከሪያ መስመር ሲሆን ከዚህ መስመር ተገፍቶ ወጥቶ አርፎ መቀመጥ ራስን ለአደጋ ማጋለጥና ለስጋት አሳልፎ መስጠት ይሆናል። የሀገራችን ታሪክ እንደሚያሳየው ከጥንታዊ አክሱማውያን ዘመን ጀምሮ
እስከ ዘመናዊ ታሪካችን ድረስ የባህር በር ለማግኘት የሚደረገው ጥረት ተቋርጦ የነበረው ከ1983 እስከ 2010 ባሉት ዓመታት ብቻ ነው። ምንም እንኳን በውስጥ ፖለቲካ የተለያየ ባህሪ የነበራቸው መንግስታት የተነሱ ቢሆንም እንደ ወቅቱ ሁኔታ ከአዱሊስ ጀምሮ ወደ አሰብ፣ ምጽዋ፣ ታጁራ፣ ዘይላ እና በርበራ በመንቀሳቀስ የባህር ተደራሽነት ለማግኘት ጥረት ይደረግ ነበር። ከ1983 በኋላ ይህ ታሪካዊ ኃላፊነት ተቋርጦ የባህር በር ከማጣት ጋር የሚመጡ ችግሮችን በጸጋ እንድትቀበል የተገደደችበት ወቅት ነበር። ሌላው ቀርቶ አሰብ የኢትዮጵያ ነፃ የባህር በር እንዲሆን የተደረገውን ስምምነት ለማስከበር እንኳን ብዙ ርቀት አልተኬደም። በኢትዮ ኤርትራ ጦርነት ወቅት ኢትዮጵያ አሰብን ከመጠቀም የተቆጠበችው ኤርትራ ከአሰብ የምታገኘውን ገንዘብ ለማስቀረት ነው የሚል ምክንያት ይሰጥ ነበር። ይህንን የወቅቱ ጠቅላይ ሚኒስትር መለሰ ዜናዊ ተናግረውታል። በወቅቱ የዓለም የገንዘብ ድርጅት ባወጣው መረጃ ግን እንደ አውሮፓ አቆጣጠር ከ1991 እስከ 1997 ድረስ ኢትዮጵያ ለኤርትራ የምትከፍለው የወደብ ክፍያ አልነበረም። As stipulated under an intergovernmental transit and port services agreement as well as a customs arrangement amended annually, the port of Asab is a free port for Ethiopian with its own Ethiopian customs branch office, and goods shipped to or from Ethiopia remain exempt from the Eritrean customs duties and related charges. የባህር በር ለሀገራችን ካለው ዘርፈ ብዙ ጠቀሜታ አኳያ አሁንም ጉዳዩን በማንሳት አማራጮችን መፈለግና ብሔራዊ ጥቅማችንን ለማሳካት መንቀሳቀስ ያላሰለሰ ጥረትን ማድረግ ያስፈልጋል። ይህንን ጉዳይ በአሁኑ ሰዓት ለማንሳትና ሁሉንም ቀዳዳዎች ለመፈተሽ እንደ መልካም አጋጣሚዎች ሊወሰዱ የሚችሉ ምክንያቶች አሉ። የመጀመሪያው ምክንያት በኢትዮጵያና በኤርትራ መካከል የነበረው የጠላትነት ግንኙነት ከ2010 ወዲህ መሻሻል እያሳየ መምጣቱና በኤርትራ በኩል የወደብ አገልግሎት ለማቅረብ ፍላጎቶች እየታዩ መምጣታቸው ነው። በዚህ ፍላጎት ላይ በአግባቡ መስራት ከተቻለ የተለያዩ የወደብ አጠቃቀምና የባህር በር አማራጮችን ለማየት እድል ይሰጣል። ሁለተኛው ምክንያት በኢትዮጵያ ውስጥ የመጣው ለውጥ ከውጭ ግንኙነት አንጻር አዲስ እይታ ለመፈለግ እድል የሚሰጥ መሆኑ ነው። ከለውጡ በፊት በመንግስት ደረጃ የባህር በር ጉዳይን በይፋ አንስቶ የተለያዩ አማራጮችን ለመፈተሽ የነበረው እድል ዝግ ነበረ ወይንም ደግሞ ፈጽሞ የማይቻል ነበረ። ከኤርትራ ጋር የነበረው ግንኙነት የሻከረ ስለነበረና በኤርትራ ጉዳይ ላይ የሚቀርቡ ሐሳቦች ከተስፋፊነት ጋር ስለሚያያዙ በቅንነት ሐሳቦችን አንስቶ ለማንሸራሸር አስቸጋሪ ሁኔታ ነበረ። ከዚህ በተጨማሪ ከለውጡ ወዲህ ሀገራችን በአስቸጋሪ የደህንነትና የዲፕሎማሲ ጉዞ ውስጥ ያለፈች ሲሆን ከትግራይ ክልል ተዋጊ ኃይሎች ጋር በተደረገው ጦርነት እንደታየው በሌላ ሀገር እጅ በሚገኝ አንድ ወደብ ላይ ሙጥኝ ማለትን ማስቀረት ግዴታ መሆኑን ለመረዳት ተችሏል። በሌላ መልክ ከቅርብ ጊዜ ወዲህ የዲፕሎማሲ ችግሮች በአንጻራዊነት እየተሻሻሉ እየመጡ እንደሆነ መታዘብ ይቻላል። በዚህ መልኩ የውስጥ የደህንነት ሁኔታና ከውጭው ዓለም ጋር ያለው ዲፕሎማሲያዊ ሁኔታ መጠነኛ መሻሻል ማሳየቱ የሀገራችንን ብሔራዊ ጥቅም ለማስላትና ፍላጎታችንን ለመተግበር ምቹ ዕድል ይፈጥራል። ከዚህ የስትራቴጂ ሰነድ ቀጣይ 3 ምዕራፎች የተዘጋጁት ባለንበት ወቅት እየገጠሙን ያሉ ስጋቶችና የተፈጠሩ መልካም አጋጣሚዎችን መነሻ በማድረግ ኢትዮጵያ የባህር በር ለማግኘት የምትችልባቸውን ፖለቲካዊና ኢኮኖሚ ሕጋዊ ዕድሎችን ለመፈተሽና የመፍትሄ ሐሳብ ለማቅረብ ነው። ሰነዱ በዋናነት ለመመለስ የሚፈልገው ጥያቄ ኢትዮጵያ የባህር በር የማግኘት ዕድል አላት ወይ የሚለውን ሲሆን ከዚህ ጋር የተያያዙ ሌሎች ጥያቄዎችን አብሮ ለመመለስ ይሞክራል። ከታሪክ ከፖለቲካና ከሕግ አንጻር ጥያቄውን በማየት ለወደፊት የፖሊሲ መነሻ የሚሆኑ ምክረ ሐሳቦችን ማመላከት የሰነዱ ዋና ዓላማ ነው። ከዚህ ቀጥሎ ያሉት የሰነዱ የተለያዩ ክፍሎች ከሰነዱ ዓላማ ጋር የተያያዙ ሐሳቦችን በማንሳት ከኢትዮጵያ ጥቅም አንጻር ለማስረዳት ይሞክራሉ። በቀዳሚነት የሚቀርበው በዓለም አቀፍ ሕግ ውስጥ የባህር በር ባለቤትነትና የባህር ተደራሽነትን የተመለከተ ጉዳይ ነው። በዚህም የተለያዩ የሕግ ምንጮችን በመፈተሽ ሀገራት የባህር በር ጉዳያቸውን የሚያዩበትን መነሻ ለማሳየት ተሞክሯል። በመቀጠልም እንደ ኢትዮጵያ ሁሉ የባህር በር የሌላቸው ሀገራት እያለፉበት ያለውን ተግዳሮት ለማሳየት የተሞከረ ሲሆን የተወሰኑ ሀገራት እንደ ማሳያነት ቀርበዋል።
ጉዳዩን ወደ ሀገራችን ሁኔታ በማምጣት በታሪካችን ውስጥ ከአክሱም ዘመን ጀምሮ እስከ ቅርብ ጊዜ ድረስ የባህር በር ለማግኘት የተደረጉ ጥረቶች ምን እንደሚመስሉ በሦስተኛነት ለማሳየት ጥረት ይደረጋል። ቀጥሎ የባህር በር በማጣታችን የተነሳ እያጋጠሙን ያሉ ዘርፈ ብዙ ችግሮች ይዳሰሳሉ። የባህር ሕግን በሚመለከት አጠቃላይ ስምምነቶች፣ የሕግ መርሆችና ድንጋጌዎች። በዘመናዊ የሀገርነት እሳቤ ውስጥ አንድን ሀገር እንደ ሀገር ከሚያስቆጥሯት ነገሮች መካከል አንዱ የራሷ የሆነ የድንበር ወሰን መኖሩ ነው። የሀገራት የድንበር ወሰን በተለያዩ ሁኔታዎች ይወሰናል። በዚህም ሂደት ውስጥ የተወሰኑ ሀገራት የባህር በር የሌላቸው ናቸው። ወደ ባህር ለመድረስ የባህር በር ባላቸው የጎረቤት ሀገራት መጠቀም የግድ ይላቸዋል። የባህር በር የሌላቸው ሀገራትን በዋነኛነት የሚያመሳስላቸው ጉዳይ ከባህርም ሆነ ወደ ባህር ቀጥታ ግንኙነት የሌላቸው መሆኑ ነው። በሌላ በኩል ደግሞ እነኚህን ሀገራት የባህር ተደራሽነት ግድ የሚላቸው መሆኑን፣ ምክንያቱም ወደ ባህር ሳይደርሱ ዕቃዎችን መላክም ሆነ ማስገባት፣ ውቅያኖሶችን ማሰስም ሆነ የውቅያኖስ ሀብቶችን የመካፈል ዕድል አይኖራቸውም። የባህር በር የሌላቸው ሀገራት በመልክዓ ምድራዊ አቀማመጣቸውም ሆነ በሕዝብ ብዛታቸው የተለያዩ ሲሆኑ ለባህር ያላቸው ቀረቤታም አንዳቸው ከሌላቸው የተለያዩ ናቸው። አንዳንዶቹ ሀገራት ከባህር በር ብዙ ርቀት ላይ ከመገኘታቸውን ባሻገር የመልክዓ ምድራቸው አቀማመጥና በቂ የትራንስፖርት መሠረተ ልማት አለመኖር የዕቃ ማጓጓዣ ወጪያቸውን ከመጠን በላይ ሲያንረው ይስተዋላል። በዚህ ረገድ በዓለም ትልቅ የሕዝብ ብዛት ይዛ ወደብ አልባ ሀገር ተብላ የምትቆጠረው ኢትዮጵያ ናት። ከባህር ተጠግታ 60 ኪሎ ሜትር ላይ ተገኝታ የባህር በር የሌላት ሀገርም ኢትዮጵያ ናት። ከባህር ጋር ግንኙነት ያላቸው ሀገራት መብትና ግዴታዎችን ለመደንገግ ዓለም አቀፉ ማህበረሰብ በተለያዩ ጊዜያት የተለያዩ ሕጎችን አውጥቷል። ከዓለም አቀፎቹ ሕጎች በተጨማሪም ሀገራት የሁለትዮሽ ስምምነት በመፈራረም ደንብና ግዴታዎችን ለማስቀመጥ ሲሞክሩም ይስተዋላል። የዚህ ክፍል ዓላማም ከባህር በርና ወደ ባህር ከመድረስ መብት ጋር በተያያዘ ያሉትን የዓለም አቀፍ ሕጎች፣ ስምምነቶችና መርሆች በዝርዝር መዳሰስ ነው። እዚህ ላይ መታሰብ ያለበት ጉዳይ እነዚህ ሕጎችና መርሆች የአንድን ወደብ አልባ ሀገር ወደብ የማግኘት ጥያቄን በተመለከተ በቀጥታ የሕግ ምላሽ የሚያስገኙ ሳይሆኑ ይልቁንስ በጉዳዩ ዙሪያ ያሉ መርሆችን፣ እሳቤዎችንና አረዳዶችን በመዳሰስ ለኢትዮጵያ ምናልባትም ከወታደራዊ አማራጭ ቀጥሎ እንደ መከራከሪያ ሊያገለግሉ የሚችሉ የሕግ ክፍተቶችን ማሳየት ነው። የባህር ሕግን የሚመለከቱ የሕግ ማዕቀፎች። ዓለም አቀፉ ማህበረሰብ ምንም እንኳን የባህር በር የሌላቸውን ሀገራት የባህር በር የማግኘት ጥያቄን በሚመለከት በቀጥታ መብቱን በሚሰጥ መልኩ የደነገገው የሕግ ማዕቀፍ ባይኖረውም የእነኚህን ሀገራት የባህር ተደራሽነትና ባህር የመጠቀም ነፃነት ፍሪደም ኦፍ ትራንዚት እንዲሁም ተያያዥ ጉዳዮችን አስመልክቶ በተለያየ ጊዜ የተለያዩ የሕግ ማዕቀፎችን ደንግጓል። እነዚህን የሕግ ማዕቀፎች በአጠቃላይ በሁለት ቦታ ከፍሎ መመልከት ይቻላል። እነርሱም 3.1 ዓለም አቀፍ ስምምነቶችና ልማዳዊ ሕጎች። ዓለም አቀፍ ስምምነቶች ወይም ትሪቲስ ስምምነቶች የዓለም አቀፍ ሕግ ዋነኛ ምንጮች ናቸው። ዓለም አቀፍ ስምምነቶችን በሚመለከት የሚገዙበት አጠቃላይ ሕግ እንደ ኤሮፓ አቆጣጠር በ1969 በወጣው የቪየና ስምምነት ቪየና ኮንቬንሽን ኦን ዘ ሎው ኦፍ ትሪቲስ ላይ የተቀመጠ ሲሆን የባህር ሕግንም አስመልክቶ የሚደረጉ ስምምነቶች በዚሁ ሕግ የሚዳኙ ይሆናል። አሁን ያሉ አብዛኞቹ የባህር ሕጎች በዓለም አቀፍም ሆነ በአህጉር ደረጃ በሀገራት መካከል የተደረጉ ስምምነቶች የሚገዙ ናቸው። የተባበሩት መንግስታት የሕግ ጉዳዮች ክፍል ዓለም አቀፍ የባህር ሕግ ስምምነቶችን በተመለከተ በክፍል 21 ስር በዝርዝር እንደሚያስቀምጠው በርከት ያሉ ዓለም አቀፍ ስምምነቶች ይገኛሉ። ይሁንና እነዚህ ስምምነቶች ከላይ እንደተባለው የባህር በር የሌላቸውን ሀገራት የባህር በር የማግኘት ጥያቄ በቀጥታ ምላሽ የሚሰጡ አይደሉም። ይልቁንም ከባህር በር አልባነት ጋር በተያያዘ የሀገራቱን የተለያዩ መብቶች የሚዳስሱ ናቸው። ከእነዚህ ዓለም አቀፍ ስምምነቶች ውስጥ የሚከተሉት ዋናዎቹ ናቸው። 1. የባርሴሎና ቃል ኪዳን እና ወደ ባህር የመሸጋገር ነፃነት ሕግ ዘ ባርሴሎና ኮንቬንሽን ኤንድ ስታቱስ ኦፍ ፍሪደም ኦፍ ትራንዚት 1921። ይህ ዓለም አቀፍ ስምምነት
የባህር በር የሌላቸው ሀገራት የባህር በር ባላቸው ጎረቤት ሀገራት በኩል ወደ ባህር የመሸጋገር መብት ትራንዚት ራይት እና በሀገራቱ መካከል ይህንን መብት ለማስጠበቅ መደረግ ስለሚገባው ነገር ፋሲሊቴቲንግ ፍሪደም ኦፍ ትራንዚት የሚደነግግ አጠቃላይ ሰነድ ነው። 2. የጄኔቫ ቃል ኪዳን ስለ ባለቤት አልባው ክፍለ ባህር ጄኔቫ ኮንቬንሽን ኦን ዘ ሃይ ሲስ 1958። ይህ ዓለም አቀፍ ስምምነት የማንም ያልሆነ ክፍለ ባህርን ሃይ ሲስ አስመልክቶ ገዢ የሆነው ዓለም አቀፍ ሕግ የተደነገገበት ነው። በስምምነቱ መሰረት በአንድ ሀገር ውስጥ የማይወድቀው የባህር አካል በሙሉ እንደ ባለቤት አልባ የባህር አካል ተደርጎ እንደሚቆጠርና በዚህም የባህር አካል ላይ ሁሉም የዓለም ሀገራት የጋራ መብት እንዳላቸው ይደነግጋል። 3. የጄኔቫ ቃል ኪዳን በባህር ድንበርና ተያያዥ ዞን ላይ ጄኔቫ ኮንቬንሽን ኦን ዘ ቴሪቶሪያል ሲ ኤንድ ዘ ኮንቲጂየስ ዞን 1958። ይህ ዓለም አቀፍ ስምምነት የባህር ዳርቻ ያላት ሀገር የባህር ክልል ወይም ወሰን እስከምን ድረስ እንደሚዘልቅ የተደነገገበት ዓለም አቀፍ ሕግ ነው። በዚህም መሰረት የባህር በር ያላት ሀገር በስምምነቱ በተወሰነው የባህር ክልል ውስጥ የሉዓላዊ ባለቤትነቷን የምታራምድበትና ክልሏንም የምትቆጣጠርበት መብት የምታገኝበት ስምምነት ነው። ይህም በአጠቃላይ ከባህር ዳርቻው ጀምሮ እስከ 12 ማይልስ የሚለካ ነው። 4. የጄኔቫ ቃል ኪዳን በባህር ወለል ላይ ጄኔቫ ኮንቬንሽን ኦን ዘ ኮንቲኔንታል ሼልፍ 1958። ይህ ዓለም አቀፍ ስምምነት አንድ የባህር በር ያላት ሀገር የባህር ዳርቻውን አስታካ ያላት የባለቤትነት መብት እስከምን ድረስ ነው የሚለውን የሚወስን ዓለም አቀፍ ሕግ ነው። በዚህ ዓለም አቀፍ ሕግ መሰረት አንድ የባህር በር ያላት ሀገር በስምምነቱ ላይ በተቀመጠው የባህር ርቀትም ሆነ ጥልቀት ወደ 200 ማይልስ የሚጠጋ ላይ የሚገኝን የነዳጅ፣ የጋዝ እንዲሁም ሌላ ሀብትን በብቸኛ ባለቤትነት እንደምትወስድ የሚደነግግ ነው። 5. የኒውዮርክ ቃል ኪዳን የባህር በር የሌላቸው ሀገራትን ተሸጋጋሪ ንግድ በሚመለከት ዘ ኒውዮርክ ኮንቬንሽን ኦን ዘ ትራንዚት ትሬድ ኦፍ ላንድ ሎክድ ስቴትስ 1965። እንደ ባርሴሎና ስምምነት ሁሉ ይህኛውም ስምምነት የባህር በር የሌላቸው ሀገራትን በተመለከተ ወደ ባህር የመዝለቅን መብት ለማረጋገጥ ይቻል ዘንድ ሪዞሉሽን የጸደቀበት ስምምነት ነው። 6. የተባበሩት መንግስታት ስምምነት በባህር ሕግ ላይ The UN Convention on the Law of the Seas 1982 የባህር ሕግን አስመልክቶ ዋነኛውና ጠቅለል ያለው ሕግ ሲሆን በአሁኑ ወቅት እንደ ልማዳዊ ሕግ የሚቆጠር ነው። በተለያዩ ጊዜያት የባህር ሕግን በተመለከተ ሲደረጉ የነበሩ ስምምነቶች በአንድ ማዕቀፍ ስር እንዲመጡ የተደረገበት ዋነኛው የባህር ሕግ ሰነድ ይሄው ነው። የስምምነቱ ክፍል 10 በተለይ የባህር በር የሌላቸው ሀገራትን ወደ ባህር የመዝለቅ መብት ወይም አክሰስ ቱ ዘ ሲ የሚመለከትና የመሸጋገሪያ መብት በዝርዝር የሚደነግግ ስምምነት ነው። ስምምነቱ በተለይም ከአንቀጽ 125 እስከ አንቀጽ 132 ድረስ እንዲሁም አንቀጽ 148 የባህር አልባ ሀገራትን ወደ ባህር የመዝለቅ መብት ይደነግጋል። በዚህ መሰረት የባህር በር የሌላቸው ሀገራት የባህር በር ባለው ሀገር በኩል ማንኛውም የትራንስፖርት አማራጭ በመጠቀም ወደ ባህር ለመዝለቅ ይችሉ ዘንድ የባህር በር ያላት ሀገር መተባበር እንዳለባት ያስቀምጣል። ይሁንና ይህ ወደ ባህር የመዝለቅ መብት ገደብ አልባ መብት አይደለም። ይልቁንም ዝርዝር አተገባበሩም ሆነ አፈጻጸሙ ሁለቱ ሀገራት በሚያደርጉት ስምምነት መሰረት የሚከናወን እንደሆነም አያይዞ ደነጋል። ይህ ደግሞ የባህር በር የሌላት ሀገር የመብቷን ተጠቃሚነት በሁለቱ ሀገራት መልካም ግንኙነት ላይ እንዲንጠለጠል በር ይከፍታል። በመሆኑም በሁለቱ ሀገራት መካከል ጥሩ የሚባል ግንኙነት የሚኖርና የፖለቲካ ቁርጠኝነት ካለ የመብቱ ተፈጻሚነት ከፍ የሚል ሲሆን፣ በተቃራኒው በሁለቱ መካከል መልካም ግንኙነት ከሌለ የተፈጻሚነት ወሰኑ አናሳ ይሆናል ማለት ነው። የዓለም አቀፉ የፍትህ ፍርድ ቤት በቦሊቪያና ቺሊ ጉዳይ ላይ እንደ አውሮፓ አቆጣጠር በ2018 የሰጠው ውሳኔም ይህንኑ ሐሳብ የሚያጠናክር ነው። በሌላ በኩል በሀገራቱ ላይ በቅን ልቡና መርህ የመነጋገር ኃላፊነትን ይጥላል። ይህን ስምምነት ካላጸደቁት ሀገራት መካከል አሜሪካ በዋነኛነት የምትጠቀስ ሲሆን ሀገራችን ኢትዮጵያም ምንም እንኳን ከመጀመሪያዎቹ የስምምነቱ ፈራሚ ሀገራት መካከል ትሁን እንጂ በማጽደቁ ረገድ ግን አልተገኘችበትም እና አልሄደችበትም። ይሁንና አሜሪካም ሆነች ሀገራችን የስምምነቱን እንደ ልማዳዊ ሕግ መቆጠር የሚቀበሉት እንደሆነ ማስቀመጥ ይቻላል።
በአጠቃላይ ከላይ የተጠቀሱትና ሌሎችም ያልተነሱ ዓለም አቀፍ ስምምነቶች በተለይ የባህር በር የሌላቸውን ሀገራት የባህር በር የማግኘት መብትን በቀጥታ የሚያጎናጽፉ ሆነው አናገኛቸውም። ይልቁንም እነኚህ ሀገራት ወደ ባህር ለመድረስ የሚችሉበትን ሌሎች አማራጮች የሚደነግጉ ሕጎች ናቸው። ይህም ማለት ኢትዮጵያ በቀጥታ የዓለም አቀፉን ስምምነት በመጥቀስ የባህር በር ለማግኘት ልትጠቅሰው የምትችለው ግልጽ የሆነ የስምምነት ሕግ ማግኘት አዳጋች ይመስላል። ስለሆነም ሌሎች የሕግ መከራከሪያ አማራጮችን መመልከት ተገቢ ቢሆንም ቀጣዩም ክፍል በዚህ ረገድ ያሉ ሌሎች አማራጮችን የሚዳስስ ነው። 3.2 ዓለም አቀፍ ልማዳዊ ሕጎች ኢንተርናሽናል ካስተመሪ ሎው የባህር በር የሌላቸውን ሀገራት የሕግ ቁመና በመወሰን ረገድ ዓለም አቀፍ ልማዳዊ ሕጎች ዋነኛ ሕጎች ናቸው። በዓለም አቀፉ የፍትህ ፍርድ ቤት ማቋቋሚያ ዘ ስታቱስ ኦፍ ዘ ኢንተርናሽናል ኮርት ኦፍ ጃስቲስ አንቀጽ 38 ንዑስ ቁጥር 1 ቢ መሠረት ዓለም አቀፉ ፍርድ ቤት ዓለም አቀፍ ልማዶችን እንደ አጠቃላይ ገዢ ሕጎች ማስረጃ ተደርገው እንደሚተገብሩ ይደነግጋል። ዓለም አቀፍ ልማዳዊ ሕጎች በተለይም የተያያዘውን የሕግ ጉዳይ በሚመለከት በግልጽ የተቀመጠ ገዢ ደንብ በማይኖርበት ጊዜ አስፈላጊነታቸው ጎልቶ ይታያል። ከዚህም አኳያ የባህር በር የሌላቸውን ሀገራት ወደ ባህር የመዝለቅ መብት በተመለከተ እንደየነገሩ ሁኔታ በሀገራት መካከል ለረዥም ጊዜ ሲተገበሩ የቆዩ ድርጊቶች እንደ ገዢ አስረጂ ሆነው ሲጠቀሱ መመልከት የተለመደ ነው። በተለይ ደግሞ በሁለት ሀገራት መካከልም ሆነ በአጠቃላይ እንደ ገዢ ተደርጎ ለረዥም ጊዜ ሲተገበር የቆየ ልማድ ሲሆን የሀገራቱን ልዩ ጥቅም ከመወሰን አንጻር እንደ ገዢ ሕግ ሊቆጠር እንደሚችል በተለያዩ ጊዜ የተበየኑ የዓለም አቀፉ ፍርድ ቤት ውሳኔዎች ይታያሉ ወይም ያሳያሉ። ይሁንና ይህን ልማዳዊ ሕግ የባህር በር የሌላቸውን ሀገራት የባህር በር የማግኘት መብት በሚመለከት የሚደግፍ አረዳድ አለው ለማለት ያዳግታል። ይልቁንም በተቃራኒው በቅርቡ የዓለም አቀፉ ፍርድ ቤት በቺሊና በቦሊቪያ መካከል ባስቻለው ችሎት ቦሊቪያ ለረዥም ጊዜ በቺሊ የመሸጋገሪያ መንገድ የመጠቀም መብት ወደ ባለቤትነት ይሸጋገርልኝ ጥያቄ ውድቅ እንዳደረገው ማውሳት ይቻላል። ኢትዮጵያም ተመሳሳይ ጥያቄ ይዛ ብትሄድ ውጤቱን በዚህ አውድ መገመት የሚቻል ነው የሚሆነው። 3.3 አጠቃላይ የሕግ መርሆች፣ የፍርድ ውሳኔዎችና ዶክትሪኖች ጀነራል ፕሪንሲፕልስ ኦፍ ሎው ጁዲሺያል ዲሲሽንስ ኤንድ ዶክትሪን የፍርድ ውሳኔዎችና ዶክትሪኖች። ሌላኛዎቹ የሕግን ክፍተት የሚሞሉት የፍርድ ውሳኔዎችና ዶክትሪኖች ተብለው ይጠቀሳሉ። ምንም እንኳን በዓለም አቀፉ የፍትህ ፍርድ ቤት ማቋቋሚያ ስምምነት ዘ ስታቱስ ኦፍ ዘ ኢንተርናሽናል ኮርት ኦፍ ጃስቲስ አንቀጽ 59 መሠረት የፍርድ ቤቱ ውሳኔ በጉዳዩ ባለቤቶች መካከልና በዚያ ጉዳይ ላይ ብቻ ተፈጻሚነት ይኖረዋል በሚል ቢደነግግም ይኸው ማቋቋሚያ በአንቀጽ 38 ንዑስ ቁጥር 1 ዲ የፍርድ ቤቶችን የፍርድ ውሳኔዎችና በዘርፉ የላቁ ምሁራን አስተምህሮት የሕጉን ትርጓሜ ለመወሰን እንደ ተጨማሪ ግብዓት ሊያገለግሉ እንደሚችሉ ይደነግጋል። በዚህም ረገድ የባህር ሕግ በዓለም አቀፍ ፍርድ ቤቶችና ፍርዶችና ውሳኔዎች ተመርኩዞ እንደተቀረጸ ማየት ይቻላል። የፍርድ ቤቶቹ ሚና በተለይም ከባህር ሕግ ጋር ተያይዞ የባህር ድንበር በሀገራት መካከል በመወሰን ረገድ ከፍ ብሎ የሚነሳ ነው። በተለይም ደግሞ የባህር ወሰንን በሚመለከት የዓለም አቀፉ የፍትህ ፍርድ ቤት በርካታ የሚባሉ ውሳኔዎችን እንዳስተላለፈ ይታወቃል። በዚህም ሂደት ውስጥ በተለይ የፍትሐዊነት መርህ ኢኩዊቲ አዝ ኤ ፕሪንሲፕል ኦፍ ሎው ገዢ ሆኖ የወጣበትን ማስተዋል ይቻላል። ይህ ከፍርድ ቤት ውሳኔዎች ያደገው መርህ በቀጥታ የባህር በር የሌላቸው ሀገራትን የባህር በር የማግኘት ጥያቄ በሚመልስ መልኩ የዓለም አቀፍ ፍርድ ቤቶች ተጠቅመውበታል ብሎ መከራከሪያ ማቅረብ አዳጋች ቢሆንም መርሁን ግን ሰፋ አድርጎ በመተርጎም ለሀገራችን በሚጠቅም መልኩ ማንሳት አስፈላጊ ይሆናል። ይህ ጽሑፍም ጉዳዩን በተያያዥነት ከሚያነሱ ሌሎች መርሆች ጋር በቀጣይ ይመለከተዋል። አጠቃላይ የሕግ መርሆች የባህር መብትን በተመለከተ የዓለም አቀፍ ሕግ ተመራማሪዎች በተለያየ ጊዜ የተለያዩ ንድፈ ሐሳቦችን ቀርጸዋል። በዓለም አቀፉ የፍትህ ፍርድ ቤት ማቋቋሚያ መሠረት ዘ ስታቱስ ኦፍ ዘ ኢንተርናሽናል ኮርት ኦፍ ጃስቲስ አንቀጽ 38 1 ዲ እነኚህ የሕግ መርሆች የዓለም አቀፉን ሕግ አንድ ምንጭ እንደሆኑ ይደነግጋል። እነኚህ አጠቃላይ መርሆች ብዙውን ጊዜ አንድን ጉዳይ በግልጽ የሚዳኝ ስምምነት ወይም የተለምዶ ሕግ በማይኖርበት ጊዜ የሚተገበሩ ናቸው። እንዲህ ባለው ሁኔታ ውስጥ
አጠቃላይ የሕግ መርሆች የተነሳውን ልዩ ጉዳይ ለመዳኘትና የተፈጠረውን የሕግ ቀዳዳ ለመድፈን ያገለግላሉ። የባህር በር የሌላቸውን ሀገራት አስመልክቶ ያሉትን አጠቃላይ የሕግ መርሆች ብንመለከታቸው ለምሳሌ ቅን ልቡና መኖር ኒድ ፎር ጉድ ፌዝ፣ በሰብአዊ መርሆች ላይ መመስረት ቤዚክ ፕሪንሲፕልስ ኦፍ ሂውማን ራይትስ፣ መልካም ጉርብትና ፕሪንሲፕልስ ኦፍ ጉድ ናይበርላንድስ፣ ፍትሐዊነት ጀስት፣ የመልማት መብት ራይት ቱ ዴቨሎፕመንት እና የመሳሰሉትን ማንሳት ይቻላል። የሀገራት ወደ ባህር የመድረስ መብትን በተመለከተ ሌላኛው ሊጠቀስ የሚችለው አጠቃላይ መርህ የተፈጥሮ ሕግ ናቹራል ሎው ቲዮሪ ነው። በዚህ ንድፈ ሐሳብ መሠረት የሀገራት ወደ ባህር የመድረስ መብት ሀገራት ሉዓላዊ ከመሆናቸው የሚመነጭ መብት ነው። ማንኛውም ሉዓላዊ የሆነ ሀገር ወደ ባለቤት አልባው ወይም ወደ ነፃው ባህር ሃይሲስ የመቅረብና በዚያም ያሉትን የተፈጥሮ ሀብቶች የመጠቀምም ሆነ ሳይንሳዊ ምርምር የማድረግ የተፈጥሮ መብት አለው። ይህም መብት አንድ ሀገር ሉዓላዊ ከመሆኗ የተነሳ የምታገኘው እንጂ በሌሎች ችሮታ ላይ የሚወሰን አይደለም የሚል ነው። ሌላኛው አጠቃላይ መርህ የነፃነትና የጋራ መርህ ፕሪንሲፕልስ ኦፍ ፍሪደም ኤንድ ኮመኔጅ ነው። በዚህ መርህ መሰረት ባህር የሁሉም ነው ወይም በሌላ አነጋገር የማንም ንብረት አይደለም። ይህ መርህ በተለይ ነፃው ባህር ሃይሲስ ያለን መብት በሚመለከት የሁሉም ዓለም አቀፍ ማህበረሰብ እንጂ ወደ ባህር በር መግቢያ ያላቸው ሀገራት ብቻ እንዳልሆነ ለሚደነግገው የባህር ሕግ መሰረት የሆነ መርህ ነው። ነፃነት የሚለው መርህም ሁሉም የዓለም ሀገራት ውቅያኖሶችን ለተለያየ አገልግሎት ማለትም ለአሰሳ፣ በጣም ከፍ ብሎ ለመብረር፣ ሰርጓጅ ኬብሎችንም ሆነ ማስተላለፊያ ቱቦዎችን ለመዘርጋት፣ አርቲፊሻል ደሴት ለመገንባት እንዲሁም ለአሳ ማስገርና ለሌሎች የምርምር ስራዎች ለማከናወን ነፃነትን የሚሰጣቸው መርህ ነው። ከላይ ከተጠቀሱት መርሆች በተጨማሪ የጎረቤት ሀገርን መሬት እንደ ማለፊያ የመጠቀም መርህ ፕሪንሲፕልስ ኦፍ ኢንተርናሽናል ሰርቪቲዩድ፣ ለቃል ተገዢ የመሆን መርህ ፕሪንሲፕልስ ኦፍ ፓክት ሳንት ሰርቪስ ሰርቫንዳ፣ መልክዓ ምድራዊ ነባራዊ ሁኔታ ፕሪንሲፕልስ ኦፍ ጂኦግራፊ ሰርከምስታንስስ፣ ማጓጓዣ የማግኘት ነፃነት ፕሪንሲፕልስ ኦፍ ፍሪደም ኦፍ ትራንስፖርቴሽን፣ የሉዓላዊነት መርህ ፕሪንሲፕልስ ኦፍ ሶቨርኒቲ እና የመሳሰሉት የባህር በር የሌላቸውን ሀገራት ወደ ባህር የመዝለቅ መብትን በተመለከተ እንደ ነገሩ ሁኔታ እየተጠቀሱ የመብቱ ማስጠበቂያ ሊሆኑ የሚችሉ ዓለም አቀፍ መርሆች ሆነው እናገኛቸዋለን።